ዛሬ እጅግ በጣም ደስ ብሎኛል። ጆሮና ሀና ከመከራ በኋላ ደስታ ይገኛል። ጆሮና ሀና ቀለበት አሰሩ። ሀና በደስታ ተዋጠች። አባቷም ያዩትን ማመን አቃቱ። ልጅ ብዬ አቅርቤው ከልጅም በላይ አማች ሆነ በማለት በደስታ ተጎናጸፉ። ግን ደግሞ ሌላው መጀመሪያ ላይ ኤልያስን አምና ለመቀበል ቢከብዳትም ግን ታሬ መጥቶ ኤልያስ መልካም ሰው እንደሆነና ሀና እንደማታስበው ሰው እንዳልሆነ ነገራት። ቀልቧ ተወላወለ። አይ ይሄ ንጽት ያለው ድሃ ለኔ ይሻለኛል፣ ያከብረኛል፣ ይንከባከበኛል ለኔ ብሎ እስር ቤት መግባቱንም አወኩኝ በማለት እንግዲህ ፍቅሩን ተቀብላ እሷና እሱ ቀለበት አሰሩ። ይህን ያየው ኤልያስ ደግሞ ራሱን ሴት አደረገ። ታሬም በጣም ተናደደ። አሁን በሀና ደስታ ወይም በሀና የቀለበት ፕሮግራም ወይዘሮ ሜላትም እጅግ ከምንም በላይ ተደሰቱ። አይገርምም? እናም በቀስ በቀስ ደግሞ ልጃቸው መሆኗ ሲነገራቸው ምን ያክል ደስታን እንደሚፈጥሩና ወደ ራሳቸው አምጥተው ወይዘሮ ሜላት ልጃቸውን እንደሚንከባከቡ ምንም ጥርጥር የለውም። ያቀረብኩህና የወደድኩህ ለከይሬ አይደለም ለካ ለምክንያት ነው በማለትም የሀና አባት ጆሮ መንከባከብ ጀመሩ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ኖላዊ ቀጣይ ፓርት ይዘን መጥተናል ማለት ነው። በእርግጥ ሀናና ጆሮ በጣም ብዙ ችግር አሳልፈዋል። ግን ቢሆንም ደግሞ ጆሮ እስር ቤት የገባው ለሀና ብሎ መሆኑን ግልጽ አድርጎ ሲነግራት ኤልያስ ሊቀማው ጆሮን እየታገለ እንዲሁም ኤልያስ ጆሮ ላይ ትልቅ ጉዳት ማድረስ እንዳለበትም አምኖና አስጠንቅቆት ነበር። ጆሮም ደግሞ እኔማ ዝም ብዬ ሀናን አሳልፌ አልሰጥም፣ እንዴት ይጠረጥረኛል አለ። ፍቅር ደግሞ ኤልያስ ጆሮ ሀና እንደምትወደውና ለሱ እንደምታስብ ለሱ እንደምትጨነቅ ነገረችው። ፍቅር እውነትሽን ነው አላት። አው ያንተን ባላቅም መዝገቡ ሀና ላንተ በጣም ወሳኝና አስፈላጊ ሴት ናት። በጣም ትወዳለች፣ ትንከባከባለች፣ የሆነ ግንኙነት አላችሁ እንዳለችው። የምን ግንኙነት አላት። ምናልባችም የፍቅር አለችው። እኔ በጣም ነው የምወዳት ፍቅር ግን እሷን አላቅም አላት። እንዴ ነግረሃታል እንዴ አለችው። አልነገርኳትም፣ በነገራት ትጣላኛለች በሚለውና ትርቀኛለች በሚለው በውስጥ ያፈኘ ይዣለሁ አላት። እንደኔ ብትነግራት ጥሩ ነው ብዬ አስባለሁ። ምክንያቱም እሷ ላንተ ያላት ቦታና ጭንቀት የተለየ ነው። እንዲሁም ከስንት ቦታ ተራርጣ አስፈትታለች አለችው። ጆሮም ይሄንን ጊዜ በደስታ ተዋጠ። ሲቀጥል እታሬ ጋ ሲሄድ ኤልያስን አገኘው። ኤልያስ ልዩ እንድነ ብሎ ሲቀርበውም ኤልያስ ጆሮን ጥሎት ሄደ። ምን ሆኖ ታሬ በምን ምክንያት ነው ጥሎኝ ሄደው አለ። አቡቶ እሱን የራሱ ጉዳይ፣ አንተ ምን ሆነ ነው አለው። ምንም ምንድን ነው እንዴ ለምን እንደዚህ ምክንያቱ አልገባኝም፣ ዝም ብሎ ተበሳጭቶ ነው አለ። ከዛም አይ ኤልያስ ጥሩ ሰው እንደሆነ አውቃለሁኝ፣ ግን ደግሞ እንደዚህ የሆነበትን ምክንያት ማወቅ እፈልጋለሁ አለ። በሀና ፎንቃ ተጨልፎ መሰለኝ አለው ታሬ። ማለት የእውነት ነው አለው። አዎ እሷን ብሎ መጥቶ ሀና አበሳጭተው ነው አለ። እንዴ ከዛ እሱም ተናደደና በቃና እንሂድ ምሳ እንብላ ሲለው ጥሎት ወደ እንግዲህ ኤልያስ ጆሮ አጋጣሚ አገኘው። ከዛም ኤልያስን ምን ሆነ ነው ኢላ ለምንድን ነው እንደዚህ የዘጋኝ? ምክንያት ምንድን ነው አለው። ምንድን ነው የምትፈልገው? ጭራሽ ጥፋትህን አታውቅም እንዴ ሲለውም እንዴ ኢላ ኧረ እኔ ምንም የማውቀው ነገር የለም። ምን አጥፍቼ ነው? በግልጽ ንገረኝ። ለነገሩ አንተ ምን አለብን የልቃጠል እንጂ አለው። ኢላ አንተ መልካም ሰው ነህ፣
አክብሬህ በአክብሮት ነው እየጠየቅኩ ያለሁት። አንተ እኔን አክብረህ አለው። አዎ ችግር አለ? ችግር ካለ ኢላ እውነቱን ንገረኝ አለ። ከዛም አንተ የበላበትን እጅ ነካሽ ከሃዲ ሰው ነህ አለው። ቆይ ምን አርጌ ነው ለምን አትነግረኝም ሲለውም ኢላ እውነቱን ሳይናገር ደፋፍኖ ሄደ። ሊሄድ ሲል ኢላ ምንድን ነው እውነቱን ንገረኝና ያለውን ነገር ችግራችንን እንፍታ። እኔ አንተን በጣም ነው የምወድ፣ በጣም ነው የማከብረው። በችግሬ ጊዜ ከጎኔ የሆንክ ወንድሜ ነህ። ስለዚህ ንገረኝ ሲለው ከዚህ በኋላ አብሬ ከቆየ ሲጥ አርጌ ነው የምገለው በማለት አነቀው። ከዛም ኢላ ምን ሆኖ ነው በማለት ደላላው ጋር ሄዶ ጆሮ ሲጠይቀው በሀና ቀንቶ ነው። አንተ ከሀና ጋር ምንድን ነው ግንኙነት ሲልም ምን ብሏት ይሆን? የሆነ ነገር ብሏት እንዳይሆን። ስለዚህ እኔ በሀና መልካምነቷ መልካም ሆኖ አስፈቱኝ እንጂ ግን እሷን አስቀይሟት እንዳይሆን አለው። በእርግጥ እኔ ሀናን አግቼ አውርቻታለሁ። ኢላ ምን አይነት መልካም ሰው እንደሆነ ላንተም ደግሞ ገንዘብ እየላከ እነሱ ጋር የእሷን አባት እንዲተከባከብ ያደረገ መሆኑን ነግሬያታለሁ ሲለውም ጆሮ በጣም ተናደደ። ለምን? እንዴት? ይህን ነገር እኮ እሷ አታውቅም። በቃ ሀና የመጨረሻ ጠላች ማለት ነው አለ እና ከታሬጋ ተናዶ ወጣ። እሺ እኔ ለማንኛቸው ልሆን? ኢላም ኢላ ነው፣ ይህኛውን ምርጥ ወንድሜ ነው። ከማንኛቸው ልሆን? ለማንኛቸው ልወግን አለ ታሬ። ከዛም አሁን ሄዶ በንዴት ትክዝ ብሎ እየተቀመጠ እያለ ፍቅር ደወለችለት። አለበት ቦታ መጣች። ከዛም ጆሮ ምንነ ነው ስትለው ምንም አልሆንኩኝም አላት። እና ምንነ ነው እንደዚህ ተክዝ ተናደው ሳይህ አለችው። ከዛም ባክሽ ምንም አልሆንኩም ሲላትም ምን ሆነ ነው? ከዛ የሰውዬ ልጅ ሆነሽ አይንሽም ማየት አልፈልግም ሂጅሌ በማለት ጮኸባት። እሷም በጣም አዘነችና አረ ተረጋጋ አለችው። መዝገቡ አትበይኝ አላልኩሽም አለ። አሁን እንግዲህ አልፈልግሽም ብሎ ጥሏት ሲሄድ ፍቅር የመጨረሻ አዘነች፣ አለቀሰች። ግን ደግሞ ሀና እህቴ፣ አንተ ወንድሜ፣ ጆሮም ወንድሜ ብላ አሁን ከምናሴ ጋር ተቀራርበዋል። ምናሴና ፍቅር እንግዲህ ፍቅር የሚጠልፋቸው ይመስለኛል። በእርግጥ እድሜያቸውም ይመጣጠናሉ። ምናሴ ፍቅርን በሚያገኝበት ሰዓት በጣም እየተደሰተ ይገኛል። ደስተኛ ሆኖ ይገኛል። ሀና አሁን ውሳኔዋ ከማን ነው? ኤልያስ እዚህ ችኩል መሆኑን ስላወቀች፣ ጆሮ ደግሞ ተረጋግቶ ነገሮችን ማለፍ እንደሚችል የሁለቱንም ጸባይ አመዛዘነች። ኤልያስ በጣም መልካም ሰው ቢሆንም ግን ደግሞ በጣም ችኩል ነው አለች። በጆሮ በእርግጥ ተናዳበታለች። ኤልያስ ብር እየከፈለው እሷ አባት ጋር እንዲንከባከብና እንዲውል ማድረጉን ለምን አልነገረኝም በማለት በጣም ተባሳጭታ ነበረ። እናም ጆሮ ላይ በጣም ጮኻበትና ተናዳበት ነበር። ግን መለስ ብላ ጆሮ በአካል ፍቅሩን ለመግለጽ ስለከበደው በጽሁፍ ገለጸላት። ይሄን ጊዜ ይህ ልጅ እውነትም ያከብረኛል፣ ይፈራኛል ማለት ነው። እንደዚህ ፊት ለፊት ተጋፍጦ ለእኔ ልቧ ይሰበራል፣ ባጣት ምን ሆናለሁ ብሎ ነው ፊት ለፊት ቁሞ ፍቅሩን ያልገለጸልኝ። ኤልያስ ደግሞ ፍቅሩንም በችኮላ በንዴት ነው የገለጠልኝ። አንዳንድ ነገሮችንም ለችኮላና ለውሳኔ የሚቸኩል ሰው ነው። እናም ችኩል ሰው ደግሞ አንድ ቀን በሆነ ነገር ህይወቴን ያበላሸዋል ማለት ነው። ስለዚህ ጆሮ ደግሞ ለአባቴም ለእኔም ክብር አለው። ነገሮች ቢደራረቡብኝ፣ ፈተና ቢደራረቡብኝ ከኔ ጎን ሆኖ ጆሮ ህይወቴን ይመራልኛል። እንደውም ደግሞ ጥሎኝ አይሄድም። በችኮላ ውሳኔ ወስኖ ከህይወት አይወጣም በማለት የሁለቱንን ጸባይ አመዛዝና አሁን ፍቅሯ ከማንኛው ጋር እንዳለ ገለጸች። እናም በአፉ የገለጸላት ኤልያስን አይ እኔ አንተ ጋር ከወንድምነት የዘለለ ምንም ነገር የለኝም አለች። ቀጠለችና
በጽሁፍ በደብዳቤ የገለጸላትን ጆሮን ጠራችው። ከዛም ጆሮም ሄደ። መጀመሪያ አንድ ጥያቄ ልጠይቅህ አለችው። እሱም ምን አላት? እዩልክ እኔን የእውነት ትወደኛለክ አለችው። ሀና ምን ማለት ነው? እኔ በጣም ነው የምወድሽ። ሲቀጥል እስር ቤት የገባሁት አንቺን ይቅርታ ለመጠየቅ እስከ ዛሬ አባትሽን የተንከባከብኩ ለሚከፈለኝ ብር እሱንም ለመክፈል እና ከአባትዬ ጋር ተጣልቼ ነው። ስለምወድሽ ስለማከብርሽ ነው። ሌላኛው ደግሞ በቃ ላንቺ ያለኝ ትልቅ ቦታ ነው አላት። አመሰግናለሁ። አሁን ደፍረ ያልጠየከኝ ስለምንድን ነው በደብዳቤ ጻፍክልኝ አለችው። ሀኒቾ ተናደሽ የሆነ ነገር ብትኝ አንቺን ማጣት ስለማልፈልግ ነው አላት። ከዛ ለሷ ክብር መኖሩን በጣም አድርጋ ተረዳች። ፍቅርህን ተቀብያለሁ። አንተ መልካምና ጠንካራ ሰው፣ በችኮላ እማትወስን ሰው ነህ። አሁን ድህነታችን አያስቸግረንም። ጸባይህን እርግፍ አርገህ ትተህ የራሳችንን ህይወት አባቴንም እኔ እየሰራሁ አንተም እየሰራህ እናሳክማለን። ሙሉ ህይወት እንኖራለን። ገንዘብ ካለው ሰው ጋር ዘይዬ ብገባ በገንዘቡ ይመጻደቅብኛል። በችኮላ ውሳኔውን ያሳውቀኛል። ግን አብረን ለፍተን ድህነታችንን የምናስወግድ ከሆነ ዝግጁ ነኝ አለችው። ጆሮ በህልሜ ነው በእውኔ እያለ ያላሰበው ነገር ስለሆነ በደስታ ተፍለቀለቀ። ኤልያስ ደግሞ በጣም በደስታ በጣም ተናዶ ራሱን ለማጥፋት ወሰነ። እጅግ ከምንም በላይ አዘነ። እናም ተበሳጨ። አሁን በሀና ጉዳይ አልደራደርም። ጆሮን አንድ ነገር ማድረግ ካልቻልኩኝ ራሴን ከዚች ምድር አስወግዳለሁ በማለት እሪ ያዙ ይልቀቁኝ እያለ ይገኛል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ።